እንከፍልልሃለን አብሽር ከጎንህ ነን ወንድማችን ሲሉት ሌሎቹ ምን አሉ? ለምንድነው የሚከፍሉት ከሚል ሌላ ጎራ ደግሞ ይዘው ለምንድነው የሚከፍሉት? እነዚህ ሰዎች ቢከፍል የተወሰኑ ሰዎችን የሰባ ሰዎች ነው። እነዛ የ68ቶቹንስ ማን ይከላቸው? ሶ መቅረብ ካለባት ልጅቷ ለፍትህ ትቅረብ። ሁሉም አንድ ላይ ተደራጅተው አንድ ላይ ይክሰሱና ይምጡና ተስፋዬ ራሱ እኔ ጋር ይምጡና ክስ ይመስርቱ ብሎ የተበላችሁ ሁላ መታችሁ ክስ መስርቱ ሲል ነበር። አይ ቲንክ በዛ ምክንያትም ነው እንጂ ሚኪ መጀመሪያ እንዲከፍል በትክክል ተነጋግረው ነበረ። እናግዝሃለን እኛ እህቶች አዋተን የከበደህን እንከፍላለን ሲሉ ኖ ተብሎ የቢሮ ቁጥር ተሰጥቷቸው ባሉበት ቦታ የተበሉት እንዲከሱ ሁሉም አንድ ላይ እንድትከሰስና ሴትዮዋ ለፍትህ ነው መሰጠት ያለባት እንጂ መክፈል የለብህም ብለውም ተናግረዋል። እነ ተስፋዬ ትክክል አለ እኮ ተስፋዬ እንደዚህ የቢሮ ቁጥር አሉ ኑና በዚህ ሰዓት ሁላችሁም ክሳሱ ብሎ ተናግሯል እንጂ ሚኪ መጀመሪያ ላይ ሊከፍል ተዘጋጅቶ ነበረ። ከዛ ለምንድን ነው የምከፍለው ብለው ደግሞ በዘረ ሃይዋ ያወቀች አይመስለኝም። ሰላም ሰላም ሚሊዮኑ ያወቀች አይመስለኝም። ገብቷል አይደለ? ስለዚህ ነው በቃ ይሄን ክፈላለችው ሊከፍል እሺ ብሎ ተስማምቶ አሁን ምን ይሄ ጓደኞች ሰብስበን ብር እንከፍላለን ማለቱም ስህተት አልነበረው። ሰዓቱ ስላልነበር ነው። አንደኛ በመሀሌት ጉዳይ ድቤት መደረግ ነበረበት። ውይይት ሲደረግ እሱም ራሱን ለማውጣት ከመጩ ያዘው ልቀቀው ከማለት በተደጋጋሚ እየተሰባሰቡ ከዛ በኋላ የመጨረሻ አማራጭ መሀሌት ማትገኝና ማትያዝ መሆኑ ሲረጋገጥ በቃ እኔ የምጠየቀው በእነዚህ ሰዎች ናቸው እና እነዚህ ሰዎች ይቅር ካሉኝ አሉኝ፣ ካላሉኝ ደግሞ እንዲህ አድርጌ እከፍላለሁ ወይንም ደግሞ የሆነ ነገር ፍረዱኝ ብሎ ጥሪ ያቀርባል። ያኔ ነበረ ደርግ የነበረበት። አሁን ብሩን እከፍላለሁ ብሎ የሚያዋጣ አዋጥቶለት እኔ አሁን ለምሳሌ ሚኪን የምቀርበው ሆን አዋጥቼ ሊከፈልለት ነበር እኮ። ከዛ በመሀል እኮ ነው ኖ አትክፈል የእነዚህ ቢከፈሉ እነዛኞቹ። ስለዚህ ኢትዮጵያ ላይ ባላችሁበት ቦታ ጎንደር ያላችሁ ባህር ዳር ሄዳችሁ መክሰስ ትችላላችሁ። አዲስ አበባ ያላችሁ ቢሮ ቁጥር አለ እኛ ጋር ነው። በዚህ ሰዓት ከሌ ቦታ ኑና ክሰሱ አንድ ላይ ሁላችሁም ተብለው ነው እንጂ ሚኪ እኮ ሊሰጥ ነበረ። ከዛ እንዴት ትከፍላለህ? ሌባዋን ለማስመለጥ ነው ብለው ተናገሩት። ሌባዋን ልታስመልጥ ነው ልትደብቅ ነው አንተ ከፍለህ ከዛ ሌባዋ ተጠያቂ እንዳትሆን ነው ብለው ደግሞ ሲነግሩት ሀሳቡን ቀየረ እንጂ ሊከፍል እንደነበረ እኔ ሰምቻለሁ። ለሀቅ ነው የምመሰክረው። አውዬ ይቅርታ አድርጊልኝ መሀል ላይ የገባሁባችሁ ከወሬያችሁ ላይ እና ወንድም የመብረቁን ጠይቀው ፈልጌ ነበር። ይፈቀድልኛል? ፍቃደኛ ናት የወሎ መብረቅ ጥያቄ ለመመለስ ፍቃደኛ ከሆነ ካልሆነ ግን ፍቃደኛ ናት። ወንድሜ እግዚአብሔር ይስጥልኝ። መጀመሪያ ይኸውልሽ ሀቢባ ቤት ማለት ነው ሚኪ ከፍላለሁ ሲል በቃ ዳዋጠን ጓደኞቹ ነበርኩኝ። እኔ ከመጀመሪያው እስከሚወጣ ድረስ ነበርኩኝ፣ እያዳመጥኩ ነበርኩና በቃ ክፈልና እነዚህ በማስታወቂያ ያመጣቸውን ልጆች ብራቸው የተበላባቸውን ልጆች የነዛን ኃላፊነት ወስደ ብራቸውን ክፈል ስትለው እሺ ከፍላለሁ ብሎ ራሱ በበነገታው አሰምቶናል። መኪና የሚሸጥ የሚረዳኝ ሰው ጓደኞቹ እንረዳዋለን ብለዋል፣ የእሱ የቅርቡ ሰዎች ማለት ነው። ከዛ የተረፈውን ግን ብሩ ካልበቃ መኪናዬንም ባወጣው ዋጋ ሽጬ እነሱ የከሰሩትን እከፍላለሁ አለ። እንደዛ ካለ በኋላ ምን አሉትኝ? እንደዛ ካልክማ አንተም ከለብነቱ ከዛ ከብዙ ብሩ ማለት ነው ከዛ አለህበት እጅ አለህበት ብለው እንትን አሉትኝ። ወደ ሌላ ወንጀል ሊከቱት ፈለጉ። ገባሽ? በዛኛው እኮ አምኗል ሚኪ፣ በዛኛው አምኗል። እከፍላለሁ ደይን እከፍላለሁ እነሱ ሴት አመጡታል ምናምን ብሎ አዝኖ ራሱ ጥፋቱን አምኖ ይቅርታ ጠይቆ ብሩን እመልሳለሁ መኪናዬንም ሽጬም ቢሆን እመልሳለሁ ብሏል። ግን ያነ ዙሩ እየከረረ ሲመጣ ምን አሉትኝ? እጅህ አለበት አሉት። በቃ ከሌብነቱም ከዝርፊያውም ከመጀመሪያውም ጀምሮ ሚኪ እጅህ አለበት አሉትኝ። ገባሽ አይደል እህቴ? የዛኔ ግን ከመብረቁ ቤት ይቅርታ ወንድም የመብረቁ ከመብረቁ ቤት እናቲቱ ስትናገር ስሰማት እናቲቱ ተናግራ ልጅቱ መጣች አይደለ? ሚኪን ያገኘሁት የጥምቀት የዛሬ ዓመት የዋዜማው ዕለት ነበረ ያገኘሁትኝ አለች። የዋዜማው ዕለት ሚኪ ደግሞ ከሀገራችን ጎንደር ነው የነበረው። የዋዜማው ዕለት
ጎንደር ነው የነበረ ስትላት መሲ ምንድን ነው ያለቻት? የዘንድሮ ጥምቀት ነው አለቻት። የዘንድሮ ጥምቀት ደግሞ ገና ጥር ላይ ነው። አሁን ምንድን ነው ወራቱ? መስከረም ላይ ነን አይደል? የዘንድሮ ጥምቀት ጥር ላይ ነው። ጥር ላይ ነው። ገብቶሻል አይደለ? ይህ ነገር ዝም ብሎ አይደለ እንደዚህ ተጎንጉኖ ሁሉን ጥፋት ላይ ሚኪ ላይ ለመደፍደፍ ይሄ ልጅ ለምን በቃ ለምን አደገ? ለምን ከዚህ ደረጃ ላይ ደረሰ? እንዴትስ ገንዘቡን ሁሉ ሊያገኝ ቻለ? ተብሎ እሱን ለመጣል የተቆፈረው ጉድጓድ ነው። እና የዛኔ መብረቁ ለምን ዝም እንዳላት አልገባኝም። የዘንድሮ ጥምቀት እኮ ገና 4 ወር አለው። ያንን ለምን ሊያጣራ አልፈለገም? የዘንድሮ ጥምቀት ስትልህ የዘንድሮ ጥምቀት ገና 4 ወር ነው። ተመካክረው ቤተሰቡ ጠቅላላ ሚኪን ለመጣል ነበረ የመጡትኝ። ለምን ዝም አልክ? ጭራሽ 6 ዓመት በሙሉ አላየኋትም ብለህ ነበር አይደለ? አይ ከ3 ወር ከ4 ወር በፊትም ደግሞ አይቻታለሁ፣ ልጅን አዋርቻታለሁ ብለሃለች። ያንን ስለምን በደንብ አድርገህ አልጠየካትም? ጥሩ ጥያቄ ነው። በመጀመሪያ ደረጃ እኔም መብረቁ አንዴ ልጨምርና አሉራል። ሶሪ መብረቁ ለአንተም ጥያቄ አለኝ። እኔም ሁለተኛ መሲ መጣች ተስፋ ያደርገ ጋር ገብታ ብዙ ተናግራለች። መሲ ማለት ነው 17 ቀን ገደብ ስትሰጣቸው መሲ በእሷ ቤት ገብታ ቪዲዮ እየታየች ልጅቷ የዛ ሁሉ ብር እንትን ካለባት ትዳ ለምን በቤቷ አልሄደችበትም? ለምን 17 ቀን ገደብ ተሰጠ? ሚኪ አለች እኮ መሲ ብሪጅስቶን ማለት ነው አለ ቪዲዮ እኔ ውስጥም አለ ከፈለክ ገባክ ወይ እሰጥሃለሁ። 17 ቪዲዮ አየና ሚኪ እናንተ ቤት ስትወያዩ አንተ ብዙ ቀን ስትሄድበት ነበር ይሄንን ጉዳይ ማለት ነው። ከዛ መሲ ተጠራች አይደል? መሲ ስትጠራ እንዴ ሚኪ አየና ይሄንን ቪዲዮ ለፎቶ ለጥፈ ነው አንተ የምትሄድበት የነበረው። እቺ ልጅን እኮ አውቃታለሁ መሲን ብሎ በውስጥ ጻፈላት። ከዛ ወረደች መሲ። ከዛ ተነጋግራ መጣች መሲ አውቃታለሁ ስትል ተነጋግራት በውስጥ ስታወራት አውርታት መጣ። ከዛ ወዲህ 17 ቀን ገደብ ሲሰጣት እቺ ልጅ ማለት ነው እስከምታመልጥ ድረስ ማለት ነው። ለምን በቪዲዮ ትውጣት አልተባለም? ለምን በቪዲዮ ወጣስ አታወራም? ያ ሁሉ ሲባል የሆነ ነገር ሲሆን እኮ በቪዲዮ ውጪ ነው የምትባለው፣ አውሩ ነው የምትባሉት፣ ወይ በቤቷ ሄድበታለሁ ነው የምትለው። እንደዚህ አይነት ሌባ ስንት ሰው ነው እንግዲህ፣ 1-2 ሰው እኮ አይደለም አይደል በቤትክ ስታወያይበት የነበረው የብዙ ሰዎች እኮ ነው። ይሄ ሁሉ በአንድ ቀን ትሰጣለች ብላችሁ እንዴትስ አሰባችሁ እናንተ? 1-2 10 ሰው አይደለም እኮ ይሄ በጣም ብዙ ሰው የሚሄድበት ነው። እነ ታሜም ይምጡ ብዙ ሰው ይወያይበት ለምን አልተባለም? ልጅቷ ማምለጫዋስ ቢሆንስ እንዴት? ይሄንንስ አላሰባችሁም? ሚኪ በዛ ሰዓት ይሄ ሁሉ ብር ሲጠፋ የነዚህ ሁሉ ሰው አያውቅም። ደግሞ ብዙ ጊዜ እኔን አትበሉ ተው ልጅቷን ብቻ እንተባበር ሲል ነበር አይደል? ይውይ ስንት ቀን ሙሉ ሲል ነበር አለ ቪዲዮ ስለዋና ግባ ተውኝ፣ እኔን ተውኝ፣ ልጅቷን ብቻ ትኩረት አድርጉ ባካችሁ፣ አድኑኝ፣ እሄዳለሁ ከሳለሁ ብሎ ካደርገ ተስፋ ያደርገ ጋር ሄርክ ሚኪ ብሎ እየተወያየ አይደል እንዴ? ይሄ ሁሉ ነበረ። ለምንድን ነው ነው ጥያቄ? ለምንስ መሲ አልሄደችበትም? ብዙ ጊዜ ለምን ቤቷ አላወራችም? ወንጀለኛ ቢሆን እኮ ንብረቱን እንዳሸሽ ነበር፣ ባንኩን ያሸሽ ነበር። ዱባይ ላይ ነው ይሄ ችግርን ያወቀው ሚኪ። ይሄ ሁሉ ችግር ያወቀው ዱባይ ላይ ሲመጣ ብቻ ነው። ፎቶውን አይቶ አንተ ቤት የተለጠፈውን ፎቶ አይቶ ነው መሲ እኮ ተናገረች። ማድረግ ያለባችሁ እሷን ቤት እኮ ተናገረች። አንዴ ጠቀስ አድርጌ ልመልስላችሁ። ምክንያቱም የጠየቁት ጥያቄ መሰረታዊ ጥያቄ ነው። በመጀመሪያ ደረጃ አዲስ የዛ የላይቭ ቀን እኔ በጣም ኔትወርክ ያስቸግረኝ ነበር። አይተሽ ከሆነ አዛ ነበር የሚያደርገኝ። ገስት ማስገባት አልችልም፣ ሰው ሚዩት ማድረግ አልችልም። እኔ ጋር ደግሞ ብላክ ነበር። ገስት የሚገቡ ሰዎች በብላክ ነው የሚታዩኝ። አዛ አድርጎኝ ነበር። ያቺ የዋዜማ ቀን ብላ የተናገረችዋ ቃል ሚኪ ጎንደር ከነበረ የቀን ስህተት ብዬ ነው የሚይዘው። ምናልባት አንቺ የዛሬ አመት ቢዘብጥ አንድ ሰው ያየሽበት እንደዛማ ስትል እኮ እንደገና ስትቆጣት እናቲቱ የዘንድሮ ነው አለች እኮ ወንድም አለም የዘንድሮ ነው ስትል፣ ዘንድሮ ደግሞ ገና 4 ወር አለው እያልኩ ነው። ጥምቀት ትክክል ነው። ቆይ አንዴ ምናልባት ልጅቱ የፈለገችውን ንግግር እንዳትናገር ማዘር አግተዋት ነበር። እንዲህ በእጃቸው እንዲህ ሲያደርጓት ስመለከት ነበር። ገብቶሻል አይደል? ያኒ ልጁን ሚኪን መሀሌት ቤት እንዳዩት ተናገሩ። ቀኑ ሲጠየቅ የዋዜማው ዕለት ብላ ከዋዜማ በፊት ነው ከዋዜማ በኋላ ነው እያሉ ሁለቱ ያወሩ ነበር፣ ሴትዮዋና ልጅቷ። የዋዜማው ዕለት እኮ ጎንደር ነበረ ስትል መሲ ብሪጅስቶን ልጅቷ ያንን ቃል ተናገረች።
እነሱ ዋሽተው ነው ብለን እንውሰደው፣ ችግር የለውም። ወይንም ደግሞ ቀን ተሳስተው ነው፣ ከሁለት አንዱ፣ ወይ ዋሽተዋል ወይ ቀን ተሳስተዋል ነው። ማህሌትና ከዛም በፊት ይተዋወቃሉ አይተዋወቅም የሚለውን ነገር ከሆነ ማወቅ የፈለግሽው 100% ይተዋወቃሉ። ለምሳሌ አንድ ቪዲዮ አለ፣ ማህሌት 50 ሺህ ብር ለድሃ ስትለኝ ብላ የሰጠችበት ፎቶ አለጥፎ ያመሰገነበት አለ። ያን ቀን ብታዩ ከዓመት ያለፈው ቀን ነው አይደል እንዴ? ሁለተኛ እኔ ኢትዮጵያ ነኝ ብሎ ተደብቆ ዱባይ በሄደ ሰዓት ማህሌት ጋር ነበር። አይሻ አይደለ? ስለዚህ ሚኪ ማህሌት ጋር የሚተዋወቀው አሁን ሌባ ብላ ከወጣች በወጣች ሰዓት ሳይሆን ከዛ በፊት ነው ተዋወቃቸው። አንደኛ እሱ ነው። ሁለተኛ አንቺ ምንም ያክል ገንዘብ ብታገኝበት ካምፓኒ የሌለውን አካል ካምፓኒ ያለው ባለሀብት ያልሆነውን አካል ባለሀብት ነው ሀብቱን ሳታይ ብለሽ ዋሽተሽ 7 ሰዎችን ስላታለሽ ብቻ ትጠይቂያለሽ። ለዛ እኮ ጥፋቴን አምናለሁ ብሏል እኮ። ለዛ እኮ ከፍላለሁ ብሏል እኮ። የወጣውን የከሰሩትን በእኔ ምክንያት ያጠፋሁትን ጥፋት ካለ ይኸው ይቅርታ ጠይቃለሁ ከፍላለሁ እኮ ብሏል። አሁን እኮ እሱ በሌለበት ወንጀል እኮ ነው አሁን እየተከሰሰ ያለው። ያን እየከረረ የመጣው አሁን ጉዳዩ እየከረረ የመጣው የተለያየ ወሬ ሲያወራ ነው። አንዴ ይከፍላለሁ፣ አንዴ አልከፍልም፣ አንዴ 2 ቀን ነው ማውቃት፣ አንዴ የራሳችሁ ጉዳይ የሚለው ነገር ነው። ልጁ ሲጀመር ልጁ እመቤቴን የንግግር ችግር አለበት እንጂ ልጁ ምንም ወንጀል የለበትም። ነገር ወንጀሉ በቃ ይሄን እንትን የሰራው ነው። በ7 ሰዎች ይጠይቃል። ማስታወቂያ የሰራው ነው። ማስታወቂያ የሰራው ሳያረጋግጥ ማስታወቂያ የሰራው በዛ ወንጀል ሊሆንበት ይችላል እንጂ ሚኪ እውነት አለው፣ ግን የንግግር ችሎታ አይችልም። የንግግር ችሎታ የለውም። ልክ እንደኔ መናገር አይችልም። የንግግር ችሎታ አለመኖሩ ነው እንጂ ሚኪ እውነት አለ። ገንዘብ ከከፈለ ወይንም ከ7 ሰዎች ጋር አብሮ ከተባበረ በሌላ ወንጀል እኔ መጠየቅ አልፈልግም። ሲጀመር አሁን ስለ 57 ሚሊዮኑ ብር ስሙን ራሱ እንዲነሳ አልፈልግም ነበር፣ ግን ጉዳዩ እየተጋነነ መጣ። ሌላኛው ማህሌትን ሳፈላልጋት የነበርኩት እኔ ነበር። 30 ሰዎች ላይ መረጃ ከሰበሰብኩ በኋላ ሪሲት ላኩልኝ ያልኳቸው ሪሲት ላኩ፣ ጀመርኩት። 57 ሚሊዮን ብር መጣ። በፌስቡክም በዩቱብም ይቺ ሌባ ናት ያለችበትን ቦታ የምታውቁ ይቺ ሴትዮ ሌባ ናት እያልኩ በተደጋጋሚ በቀን 1-2 ቪዲዮ ሰራ ነበረ። ልክ ያን ማድረግ እያደረኩ በነበረበት በ2 ወር እንደሆነኝ መሲ ብርጅስቶን ገስት ላይ ያለች የሆነ ስልክ ተደወለ አለች እና ወረደች። ሚኪ ጋር አወሩ። ከዛ ሚኪ ጋር አወርተው ሳትነግረኝ ወደ የት ሄደች? ወደ ማህሌት ቤት ሄደች። እኔ ላይቭ ላይ እንዳለው ማለት ነው። ከዛ ሙኒት መጣችና እሱ ላይ ነው ጥያቄያችን። አየህ፣ እሷ ጋር ከመሄድ ሚዲያ ላይ አምጥታ በሚዲያ ላይ ያወቃችሁት ይሄ ነው ጥያቄው። እሷ ጋር እንዴት ሄደች እኮ? ከዛ በኋላ ሄደች እሷ መሲ፣ እኔ አላቅም ሄደዋል። ከዛ ሙኒት ሪከርድ አደረገችልኝ። የሆነ አዲስ ነገር አለ፣ እስካሁን የለፋበት ውጤት ፍሬ ሊያፈራ ነው ስትለኝ ጠረጠርኩኝ። ያኔ ሌባዋ እንደተገኘች ማለት ነው። ከዛ ስናወራ መሸን ተመልሳ መጣች። ሌባዋን አግኝቻታለሁ አለች። ገስት ላይ መሰረት ገስት ላይ ገብታ ሌባዋን አግኝቻታለሁ ስትለኝ ቶሎ ብለሽ ደውይልኝ አልኩና ከላይ ወጣሁ። አመስግነን ምናምን ከላይ ወጣሁኝ። ከዛ ነገረች ልጅቷ ቤቷ ድረስ ሄድ ማለት አገኘሽ? እንዴት ነው ስላት፣ ኧረ ሙሉ ቤተሰብ አላት፣ ከባድ ሴት ነች ማለት እንደዚህ የምትባል አይነት ዘርፋ የምትጠፋ አይነት ሴት አይደለችም። ቤቷ በጣም የሚገርም ነው። የምትተዋወቁ ከብዙ ሰው ጋር ነው። ዱባይ ውስጥ ራሱ ብዙ ስራ ነው የምትሰራው። እና ምን አለች ስላት፣ አይ እኔ መስከረም 17 ቀጠሮ አስይዘኛለች። ታምኛታለች ወይ ስላት፣ አዎ ምክንያቱም አለች። ምክንያቱም ሁሉ ነገረች። ምክንያቱም አለች ወይ በደንብ ስሜን ከጎንደርና ከጎጃም ተሰብስቦ የገባው ገንዘብ ረባዳን በአንድ አካውንት በሷ አካውንት ስለነበር መንግስት የፋኖ ገንዘብ ነው ብሎ ይዞባት ነበር። እሷ ያለቻትን ነው ለኔ የምትነግረኝ። ይዞባት ነበረ እና ያንን ገንዘብ ከጠቅላይ ሚኒስትሩ ጋር ተነጋግሬ መስከረም 17 ላይ እንደሚለቀቅ በተለይ መብረቁ የሚሰራው ቪዲዮ ለኔ ጠቅሞኛል። የፋኖ ገንዘብ እንዳልሆነ ዘርፍ አጠፋች፣ ደላላ ነች፣ ካናዳ ወስዳለሁ ብሎ ምናምን እያለ የሚናገረው ንግግር ገንዘቡ እንዲለቀቅ አድርጎታል። የፋኖ እንዳልሆነ ተረጋግጧል። ስለዚህ መስከረም 17 ይለቀቃል ብላ አለች። በውስጥ ነው ያወራችሁት አይደል? ልነግርሽ እኮ አዳምጪ እኮ በውስጥ ነው በሚዲያ ላይ ቆይ ለማወቅ ፈልጌ በውስጥ ነው ዛሬ ተኩሱ ነው
ከዛ በኋላ እሺ እንደውም ደውዬ ላገናኛለች። እሺ ደውዬ አልኳት። በቦቶም መጠላለፍ አልቻለም። ሪከርድ እያደረግኩ ነበር። በቀጥታ ደወለችልኝ። ለእኔ ደወለች በቀጥታ፣ ለእሷም ደወለች በቀጥታ። አጠላለፍ ነው። ከዛ አወራችኝ። መብረቁ ያን ስታደርግ ነበር እንዳልመጣ አለች። አንተ ጋር ገስት ላይ መጥቼ ቲክታክ ላይ መጥቼ እንዳላናገረ ቲክታክ አጠቃቀሙን አልችልም ማለት እንዴት አልኳት። አፕሊኬሽን የለሽም አልኳት። የለኝም፣ ሰዎች ናቸው ከፌስቡክ ከምናምን እያወረዱ ይኸውልሽ ይሄ ልጅ ስላንቺ ነው የሚያወራው እያሉ ያሳዩኝ አለችኝ። እንዴት አትጠቀም? ቲክታክ አልጠቀምም አለች። ኦኬ ምን ትያለሽ? ምንድን ነው ሀሳብሽ ስላት፣ ያው እንደዚህ መሰረት እንደነገረችኝ መስከረም 17 ይለቀቃል ተብለዋል አለች። እንግዲያውስ አልኳት አንድ አካውንት ክፈችና በደንብ አዳምጪኝ። አንድ የሆነ ቲክቶክ አካውንት ክፈችና ፎሎ አስደርጊ፣ ያለበለዚያ በመሲ የሆነ ሰዓት ላይ ቀጠሮ ይዘን ላይቭ ላይ ባቀርብሽ ስላት፣ ከፈለገች መሰረት ትምጣ፣ ከፈለክ የሆነ አካውንት ከፍቼ በፈለክ ሰዓት ጥራኝ፣ ከመስከረም 17 በፊት እቀርባለሁ አለች። በደንብ አዳምጡ። ይችን ሴትዮ ላቀርባት ነበረ። እኔ ግን ሌላ አካውንት ፎሎ ያለው አካውንት እንደሌላት ስለነገረችኝ እና ስላመንኩ በቪዲዮ ገብታ እንድታብራራ ነበር የፈለኩት። ለልጆቹ ደወልኩላቸው። መስከረም 17 ትከፍላለሁ ብላለች። ከሀገር የምትወጣበት ጊዜም ሊሆን ይችላል፣ ልትዋሽም ትችላለች። ነገር ግን ከዚህ ሌላ ምን አማራጭ አለኝ? ዱባይ ሰው አላችሁ ወይ? እኔ ከነ ሀቢባ ጋር እንደምትተዋወቅ ጊፍተር እንደሆነች ከሚኪ ጋር እንደዚህ ፀጉር ቤት ከፍታ እንደምትሰራ ከነ መረጃ የሰጠኝ የለም። እኔ እዚህ ነው ያለሁት የመሰለኝ። በቃ ከኢትዮጵያ ሄዳ አንድ ቤት ተከራይታ እንደምትኖር ነው ለእኔ የሰጠኝ መረጃ። ስለዚህ እዚህ ሆኜ እሷን ከስሼ ማስያዝ አልችልም። ብቸኛ አማራጭ መስከረም 17 አለች። እኔ ላጠቃት የምችለው በቪዲዮ በመስራት ብቻ ነው። ሌባ ነች እያልኩ የምናገረው ብቻ ነው ኪስሟን የሚሰብረው። ስለዚህ መስከረም 17 20 ቀን ነች። ይህንን ቪዲዮ በሰሪ ያለችኝ መስከረም 17 ብትወጣ መልሼ ልፖስትባት አይደለም፣ ማስፈራሪያ ቪዲዮ ስለሆነ በቃሽ። ከማመን ውጭ ሌላ አማራጭ ያለኝም። በመሀል የሆነ ሰዓት ላይ ቀጠሮ ይዤ ከጠራሁሽ ትመጫለች ስላት አካውንት ከፍቼ እንደፈለጋለች። ከዛ በኋላ የመጽሐፍ ቅዱስ ጥቅስ ነው የምትጠቅስልኝ። መሰረትም እያዳመጠች ነው። እግዚአብሔር እንደዚህ ብሎ አንተ ምናምን እንደዚህ ብታቀኝ ትወደኛለህ፣ እንደዚህ አይነት ሰው አይደለሁም፣ ገንዘቡ ያለው ኢትዮጵያ ነው ብላ የጠቅላይ ሚኒስትሩ የፈረመልኝ ብላ ፌክ ነው ራሱ ለመሰረት ያሳየቻት ማለት ነው። አማራጭ የለኝም መሲ ከመጠበቅ ውጭ ሌላ አማራጭ የለም። እሺ ከዛ ወዲህ የሆነ ሳል ላይ ያቀርባታለሁ ብዬ ወሰንኩ ማለት ነው። ከዛ ልጆች በመሀል አይ ገንዘቡን ከመስጠቷ በፊት ፓስፖርታችንን ትስጠናሉ እኮ አንተንም ሸውድሃለች ማለት ነው። መስከረም 17 ብላ መስከረም 17 አልመጣችም። አንተንም እየሸወደች ልክ አንተ በትክክል ይውዬ ሁሉንም ነው የሸወደችው። አየሽ አንተም ተሸውዳል ነው እኮ ጥያቄ ላይ ለምን ቢቂ ላይ ብቻ መሲ ተሸውዳለች። አንተም አንዴ እኔ አማራጭ ስለሌለኝ ነው አልኩሽ። መስከረም 17 ጠብቃለችኝ። ከዛ ወደዚህ ምን ልጠፋ መሆኑ እንኳን መረጃ ቢደርሰኝ ላሳስራት አልችልም። በውስጥ አውርተካታል። ለምን በውስጥ አወራክ እኮ? አውርተህ ተሸወድክ እኮ ከመሲ ጋር ጨረሳችሁ እኮ እዛው ጨረሳችሁ እኮ ነው የመጣችሁት። ስለ ፋኖ ተነሳ እንደጀመረው ለምን በሚዲያ አልጨረሰው? እኔ ከአንድ ጥያቄ አለ። የለም መብረቁ በእናታችሁ ተረጋጊ። ቻቹ አውሩ በስነ ስርዓት ለማለት የፈለኩት ልክ እነ ሚኪንም እንደተሰጠው አንተን መስከረም 17 ቀጥራ በውጫ የሚታፈላልግ ድረስ በመሀል ቤት በውስጥ ማወራህ ያለ ማወራህ አንተ ተወታለህ ማለት ነው። መሸወድ አይደለም አልኩሽ እኮ። ለምሳሌ እንደምትወጣ ባቅ ምን አደርጋታለሁ? አንተ ኦኬ እኮ እንደምትወጣ እንዳታውቅ አድርጋ ሸወደች እኮ። መስከረም 17 በእርግጠኝነት እንደምትወጣ ከጃጓር ጋር ሁሉ ተደዋውለናል። ከጃጓር ጋር ሁሉ አውርተናል። የዛን ቀን ልሸውደን ትችላለች። ግን እስኪ ልሸውደን ነው ብለን ብናምን ራሱ ምን ልናደርጋት እንችላለን? ከመጠበቅ ውጭ አማራጭ የለኝም እያልኩሽ እኮ አድርጋ ይህ በጭንቅላት ላይ ደራር ተሸውዳል። ዞሮ ዞሮ ሴትዮዋ የዋዛ አይደለችም። ቀጥል ሀሳብ እኔ አማራጭ ስለሌለኝ ነው እንጂ ከዛ ከመጠበቅ ውጭ ሌላ አማራጭ ቢኖረኝ ማድረግ የምችለው ነገር ቢኖር ጥሩ ነበር። ወይንም ደግሞ እነ ሚኪ ጋር እነ ፋሲካ ጋር እነ ሀቢባ ጋር ቀረቤታ እንዳላት ባቅ እነሱን ጠራጠራ አድርጌ ይችን ሴትዮ መስከረም 17 ብላለች ማስያዣ የሆነ ነገር አድርጉላቸዋል። ይችን ሴትዮ ሄዳ ቤት ተከራይታ የምትኖር ሴት እንደሆነች ነው መሰረት የነገረችኝ። ገብቶሻል? ነገር ግን ከጠቅላይ ሚኒስትሩ ጋር ሁሉ የምትገናኝ ሴት ናት ስትለኝ በሰዓቱ ላይ ከሀገር ወጥታ የተቀመጠችው ዱባይ ነው። ስለዚህ አንድ ዱባይ ውስጥ የምትኖር አንድ ሴት አድርጌ ነው ያሰብኩት። መክሰስ አልችልም፣ በሆነ ሰው ማስያዝ አልችልም። በቪዲዮ ብቻ ነው እኮ ነው ማስፈራራት።
ገብቶሻል አይደል? ስለዚህ እስከ መስከረም 17 ጠብቅ ስትለኝ ተጠራጥረን ራሱ ከጃጓር ጋር አውርተናል። ይቺ ሴትዮ ከዛ ውጭ ምን ልናደርጋት? አይ በቃ እንጠብቅ፣ አማራጭ የለንም። ልጆቹንም ደወልኩላቸው፣ አወሯቸው። መስከረም 17 ብላለች። አንደኛው እንደውም አስማር የሚባል ልጅ አይ ይቺ ሴትዮ ልሸውር ትችላለች ሲለኝ፣ እሺ ከመጠበቅ ውጭ ሌላ የምናደርገው ነገር አለ ወይ ንገረኝ አልኩት። ምንም ልናደርግ አንችልም። ገብቶሻል አይደል? ሚዲያ ላይ ለማቅረብ ግን ተስማምተን ነበረ። እሷን በፈለግ ሰዓት አቅርበኝ ብላ ነበር። ቲክቶክ አካውንት የለኝም ማለች፣ ክፈች አልኳት። ገብቶሻል አይደል? ከዛ በኋላ በመሀል ፓስፖርታችንን ትስጠን ሲሉ ልጆቹ አብራችሁ ገንዘቡ የሚከፈል ከሆነ አማራጭ ስለሌለን የዛን ቀን ስትቀርብ ፓስፖርቱ ሴት እንዳለብን ጠይቃት። ከዛ ልጅቷ ለአንዳንድ ሰዎች በውስጥ ደብቃ ገንዘብ ታስገባለች። ከዛ በፊት ቀደም ብላ እነዛ ሰዎች ወደ ኋላ ይላሉ። መስከረም 17 ከመድረሱ በፊት መክሰስ የማይፈልጉም መረጃ መቀባበል የማይፈልጉም ወደ ኋላ ይሸሻሉ። ለካ በውስጥ የሰጠቻቸው ነው ገንዘብ ለእነሱ ማለት ነው። እኔ አማራጭ የለኝም። በቃ ልክ እንዳልኩት ቀደም ብሎ 17 ከመድረሱ በፊት ዱባይ ላይ የተዘረፉ ሰዎች እንዳሉና እንደጠፋች ማን ነገረችኝ? መሲ ነገረች። አንተ ልጅቷ እኮ እንዲዘርፋ መላ ከመሲ በፊት ፀጉር ቤት የሚሰሩት እነዛ ነቲቲ የሚባሉት አድነን ብለው መጡ። ገና 17 ሳይደርስ 5 ቀን ነው 6 ቀን እንደቀረው ምንድን ነው ማደነች ስላት፣ መሀሊት እንደዚህ ያደረገችን። የት ነው ያላችሁት? ዱባይ። እኔ የእሷን ጉዳይ እንዲያስኩ እንዴት አወቃችሁ ስላት፣ አንተ ሌባ ናት እያልከን እኛ ገንዘብ ስንሰጣት ነበር አሉ። ታዲያ እኔ ሌባ ናት እያልኩ እናንተ እንዴት ገንዘብ ትሰጣላችሁ? አይ ቤቴን ፈልጎ ነው ብላ ሸወደችን አሉ። እናንተን አልረዳችሁም ዞር በሉ አልኳቸው። ከዛ መሲ ደወለች። ዱባይ ውስጥ ያሉት ሰዎች እኮ ተበሉ መብረቁ። እኛ መስከረም 17 እየጠበቅን እነ ሚኪ ምናምን እነ ፋሲካ ተበሉ ስትለኝ አይምሮ ይሄ ነገር አሰበ። እንዴት ትተዋወቅ ነበር እንዴ ከነሱ ጋር ያቋታል እንዴ እንዴት ልትበላቸው ቻለች ምናምን ስላት፣ እንደዚህ ማስታወቂያ ተሰርቶ ሀቢባ ጊፍተሯ ናት ምናምን። ታዲያ ይህ ሁሉ ነገር እንዴት አላወቁም ብዬ ጠየኳት። ገብቷቸዋል አይደለ? ከዛ በኋላ እነሱ ዝም ብለው ነበር። ዱባይ ውስጥ ያሉ ሰዎች ተበሉ ብዬ ቪዲዮ ሰራ ወጥተው መንጫጫት ጀመሩ። እኔ መብረቁ ሌላ አማራጭ ቢኖረኝ 17ን አልጠብቅም ነበር። የምኖረው ካይሮ ነው። ዱባይ ውስጥ የሚተባበረኝ አንድም አካል የለም። ሴትዮዋን ሌባ ናት እያልኩ ቪዲዮ ከመልቀቅ ውጪ ሌላ አማራጭ አልነበረኝም። መስከረም 17ን ጠብቅ እሺ፣ ካሜራ ቪዲዮውን አጥፋ ስባል መስከረም 17ን መጠበቅና ካሜራ ቪዲዮን ከማጥፋት ውጪ አልተኩስባት፣ አልከሳት፣ አላሳስራት አቅም የለኝም። መጠበቅ ብቻ ነው ያለኝ አማራጭ። በቃ እንደጠረጠርነውም እንደሰጋነውም በላችን ማለት ነው። ገብቷችኋል አሁን? እና ከአንተ ጥያቄ መብረቁ ከአንተ ጋር አብሮ የሚሰራ ማለት ነው። እሺ አብረን ልጅቱን ለወንጀለኛ እናቀርባታለን ብሎ ከሚደግፍ ሰው ጋር ያ እደግፋለሁ የሚል ሰው ጋር ከእሷ ግንኙነት ጋር እንዳለው እና ልጅቱን እንዳስመለጧት አጠረጥርም። አንተ ማምጣት እንደሚችሉ አጠረጥሩ። በተለይ የእሷ ዘር የሆኑ ይሄ ግልጽ ነው። አሁን ዘመኑ የዘር ነው። ምንም ወንጀለኛ ብትሆን ምንም ብትሆን በዘር ጉዳይ ከሆነ የእነሱ ዘር ከሆነ ይደብቁልሃል። አይደለም የሆነ አክቲቪስት ገብቶ እሷ ሊጠይቃት እናቲቱ ሊጠይቃት ሲገባ ዝም ነው ያለው። የእነሱ ዘር መሆኑን ሲያውቅ አክሱም ስትል ገና ወርዷል። ልንገርሽ፣ እኔ ግልጹን ነው የምነግርሽ። አልጠየቃትም። ሊጠይቃት አልጠየቃትም። በቃ ይኸውልሽ አዲስ ሀቢባን እኔ ጋር ከመምጣታችሁ በፊት ነው ሀቢባን እንድታግዛቸው የጠየቋት። ከዛ ፎቶና መረጃችሁን ላኮ ብላ ሪከርድ አድርጋላቸው ፎቶና መረጃዋን ሲልኩላት ጸጥ አለች። ከዛ በኋላ እሷን እምቢ ስትላቸው ነው ወደ እኔ የመጡት። ይኸውልሽ መሲንም አልጠረጥራ በስልክ አገናኘችኝ። በኋላ ሌላ የምናደርገው ነገር አለው ያለች ማለት ሌላ ቤቷ ሄዳለች፣ አገናኝታኛለች። ይህ መስከረም 17 ላይ ባታደርገውስ ሌላ የምናደርገው ነገር አለ ወይ ብለን አማራጭ ፈልገን ነበር። እሷ ሌላ ምንም ማድረጋችን አልተበላችም። ተበልቻለሁ ብላ ዱባይ አትከሳትም። መረጃ የላትም። ኢትዮጵያ ስለተበሉት ኢትዮጵያ ነው የምትከሰሰው ይችላል። ስለዚህ አማራጭ የለንም። በቃ እንጠብቅ፣ የሆነ ሰዓት ላይ ሚዲያ ላይ እናቀርባታለን ተባብለን ጨረስን ማለት ነው። ከዛ በኋላ ነው እንግዲህ የኛ ትንሽ ጥፋት ብዬ የማምነው ምንድን ነው፣ ይችን ሴትዮ መስከረም 17 ስትለን ጊዜ አመቻችቼ ላይቭ ላይ ማቅረብ ነበረብን። ከዛ በኋላ ዱባይ ውስጥ የሚበሉ ሰዎች ቢያንስ ይተርፉ ነበረ ይሻላል። ወይንም ደግሞ ልክ እንደዚህ ሚዲያ ላይ መስከረም 17 ጠብቁኝ ብላ ተቀብለን ጸጥን። ከዛ ውጪ
መሰረት እጇ እንደሌለበት ማቀው ይሄን ነገር ምን እናድርግ? እንጠብቅ? ሌላ አማራጭ የለም ነበር። እቺ ሴትዮ እዚህ ሀገር ላይ ምንም ማለት ልናደርጋት ሰዓት እከፍላለሁ ብላለች። በጠበቅ ብቻ ነው ተባብለን ቻለው ወጥቷል። ይሄ ለጠይቆን የመብረቁን ፕሊስ በእናትሽ ልጠይቅሽ ይቻላል? ኦኬ እኔ ለመብረቁ ማለት ነው 2 ጥያቄ ነው ያለኝ። አንደኛ ጥያቄ ማለት ነው ሙኒት ቤት የተሰበሰባችሁ ለታ ድምጼ ይሰማላ? ሙኒት ቤት የተሰበሰባችሁ ለታ አንተ ምን አልክ? አንተም ነበርክ ሌሎች ልጆችም ነበሩ ምናምን ነገሮች ሁላችሁም ተሰብስባችሁ ሚኪ ብሩን ልክፈል ሲል አትክፈል ሌባን ለማስመለጥ አንተም ነበርክ ሌባን ለማስመለጥ ነው ለምንድን ነው የምትከፍለው? እንዳትከፍል እንደውም አንተ የመጣከው ዱባይ ብሩን ልትከፍል ወይ እሷን ልታፈላልግ ሌባን ልታሲዝ ሳይሆን ወደ ካናዳ ልታመልጥ ነው ስትሉት ማስረጃ አምጡ። አትክፈል ካላችሁኝ አልከፍልም። እኔ እኮ ልከፍላቸው የፈለግኩትኝ ትምህርት ቤት የሚማሩበት የሚበሉት የሚጠጡት ምናምን ስላሌላቸው ነው ልጆቹ እና እንደዛ ስላሉኝ ናቸው። አሳዝነው ነው ልክፈል ሲል እንዳትከፍል ሲሉት ሲባል ይህ አባባል ሙኒት ቤት አንተም ነበር ጌስት ላይ እንደውም ሚኪ ብሎክ አድርጌ ካለኝ ሲል ነው ብሎክ አላረከኝም ይኸውላችሁ እዩ ከጀርባ ምናምን ብለህ አውጥተህ ነበር። ይሄ አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ የሙኒት እና እቺ የማሂ እናት ራሱ ሌባ አጭበርባሪ ነች። እናንተ የዛለታ ስለ ሚኪ ብቻ ስታወራ ፖይንት ያደረጋችሁት እዛ ላይ ነው። አንደኛ ነገር ምን አለች ማለት ነው ለፍራኦል ቪዲዮን እኛ የላክንለት እየመረቅነው ነው እና በቃ አድርስለት ብለን ነው የላክንለት። ደግሞ አላክንለትም ለሚኪ የላክነው ለማን ነው? እንደዚህ ቲክቶክ ላይ ነው የለቀቅነው። ከዛ ቫይራል ወጥቶ ነው ሚኪ ፍራኦል ጋር የደረሰው ነው ያሉት ሴትዮዋ ማለት ነው። ከዛ ልጅቷ ስታወራ ምን አለች? እኔ የላኩት ለማሂ ነው ቪዲዮውን። ማሂ አዲስ አበባ ነበረች። የማሂ ልጆች የምጠብቀው እኔ ነበርኩኝ አዲስ አበባ ጌስት ሀውስ እየሄድኩኝ ለማሂ ላኩላትና ማሂ ለሚኪ ላከችለት ቪዲዮውን ለፍራኦል ላክ ብላ ተናገረች። ሴትዮዋ እዛ ጋር ሴትዮዋ ራሱ አጭበርባሪ ሌባ ነች ሴትዮዋ የማሂ እናት ራሱ ማለት ነው። ከዛ ስትል የዛን ሰዓት ፍራኦል ቪዲዮውን አይቶ በውስጥ የተላከለትን ብሩን ላከለማ ለሚኪ ሲልክ ስንት ላከ? 100,000 ብር። ከዛ ምን አለው ማለት ነው አንተም ወደ አማራ ክልል ልትሄድ ስለሆነ 100,000 ብሩን ለጋዝ ለምናምን አደርገው ለቤንዚን አድርገው ለራስክ 20,000 ብር ለሰዎቹ ስጣቸው ብሎ ሲሰጥ የተናገረውን ንግግር ማለት ነው። ማሂም ታውቃለች፣ ልጅቷም ታውቃለች፣ ሴትዮዋም ታውቃለች። ሴትዮዋ ግን ስለ ማሂ 100% የምታውቀው ነገር ስላለ ትኩረታችሁ ሚኪ ላይ አድርጋችሁ ሴትዮዋ ማሂን እንድታስመልጥ አድርጋችኋል። ሴትዮዋ በትክክል የዛለተ ስትዋሽ ነበር የማሂ እናት እና እኔ ጥያቄ ይሄ ነው መመለስ ግቻል። እኔ በዚህ ልጨምርና አንድ ላይ መልሰው ሴትዮዋ ቤቷን አታውቅም፣ የልጇን ቤት እናትየዋ አታውቅም አይደለ? ልጇ ግን የልጇ ሚስት ግን ታውቃለች። ይህን ራሱ እንዴት አየው ውሸት እንደሆነ? እናትዮ የልጇን ቤት አታውቅም፣ የልጇ ሚስት ግን ታውቃለች። ይህ ራሱ አያስጠረጥርም ወይ? እናንተ የበለጠ 100% ማላምናት ናት። እንደውም የሰውን አፋርቼ ነው እንጂ እኔ ነበርኩ ጠበቅ ያለ ጥያቄ መጠየቅ የፈለግኩት። ኖርማሊ የልጇን ቤት አላውቀውም ማለት ትልቅ ውሸት ነው። ገብቶሃል አይደል? ሚኪ ላይ ያለው ነገር ሚኪ ላይ ጫና ያሳደሩት ሴትዮዋ በፍራኦል በላከው ብር ይመስለኛል። እዛ ላይ ፍራኦል የላከው ብር ላይ ስህተት አለ። ገብቶሃል አይደል? ሴትዮዋ 100,000 ብር ይላክላቸዋል ተብለው 100,000 ብር ሲጠብቁ ለአራት ሰው ነገር ግን 100,000 ብር ባለማግኘታቸው ሚኪ ነው የሰረቀው ብለዋል። እኔ ቪዲዮም አለኝ በስልክ ያወራኋቸው ሴትዮዋም ማለት ነው። ኖርማሊ የሚኪ እጁ አለበት ተብሎ የሚገመተው መሀሌትን ከማሳደድ ይልቅ ራሱን ነፃ ለማውጣት የሞከረው ሙከራ ስለሆነ ነው። 100% እንደዛ ስለሆነ ነው። ሙኒት ጋር በገባው ሰዓት መቼ ድል ተሰጠኝ? አስለን እኔ ሙኒት ጋር ስገባ ተቃራኒ ነው የገባው። ታውቃለች፣ እሷ ራሷ ሙኒት ታውቃለች። እንደውም ሰምታችሁ ከሆነ ብሎ ካላደረገኝም አዎ አውቃለሁ 100% ላሳይም ነበረ። ሚኪን ነበር ራስን አውጣ ስለው የነበረው። አንተ ላይ ያለብህን ኃላፊነት ብቻ ያዝና ለሌላ አትሸፋፍን ነው እያልኩት የነበረው። ምክንያቱም እኔ ከሚኪ በስተጀርባ የሚከላከልላቸው አካል እንዳለ አውቃለሁ። አሁንም ይገባኛል። አንድ የሆነ ጊፍተር በየቀኑ 50,000 60,000 ኮይን የሚሰጥህንና እርዳታ ብለህ በጠራ ሰዓት 50,000 ብር የኢትዮጵያ የሚያስገባልን ግለሰብ እንዴት አትተዋወቀው? አየህ፣ አንደኛው እሱ ነው። ሁለተኛ ልንገርህ፣ እሱ በእጥፍ ልትቀበል ነው፣ በእጥፍ ልትቀበል ነው። እኔ አሁን ሀቢባ ስለ መሀሌት አታውቅም የሚባለውን ነገር አሁን ድረስ አልቀበለውም። ምክንያቱም ልክ እንደነገርኩ
ከሁለት ወር እኔ ጋር ከመምጣታቸው ቀደም ብለው ሀቢባን እንድትረዳቸው ጠየቋት። መጣች። ግሩፕ ክፈቷለች። ከፈቱ። ሪከርድ አደረገች። መረጃና ፎቶ ላኳለች። መረጃና ፎቶ ሲላክ ጸጣል። እሷ ያ ማለት አወቀቻት ማለት ነው። ፎቶዋ ተልኮላታል። ሁለተኛ እኔ በቪዲዮ አይቻት አላቅም፣ ፎቶዋንም አላቅም ስትል አንድ ትልቅ ያንተ የራስህ የሆነ ጊፍተር ሁሌ ጊፍት የሚሰጠና 50 ሺህ ብር በአካውንት የሚያስገባ ሰው እንዴት አትተዋወቀውም? በውስጥ እሱ ላይ ጥርጣሬ ስለነበረኝና ቅልቦችን ለተጠየቀው ጥያቄ ስለተምታታበት ለቅልቦች ሰጥቻለሁ ስትል ትላንት ነው ቴክስቱን ያየሁት አለ እሱ። ያን ጥያቄ እየጠየኩ በነበረበት ሰዓት ሚኪ ራስህን ነፃ አውጣ፣ የሌሎችን ለመሸፋፈን አትሞክር፣ አጋልጥ። አንደኛ ማለትም ቁጥሯን የሰጠን አንተ ነህ፣ ያገናኘን አንተ ነህ ስለው እሱን ሲክድ ስለነበረ ነው የተቆጣሁት እንጂ ሚኪ ላይ ለመጫን እኔ እንደውም ፍላጎት አልነበረኝም። የፈለኩት ሚኪ እንዲያጋልጥ ነበር 100%። በቀጥታ እንደዚህ አይደለም። እንደዚህ ተደርጋ ማን የትኛው ጊፍተር ነው የምታውቀው አንተ? ሁሉም ጊፍተሮችን ታውቃቸዋለህ? በቪዲዮ በደንብ ነው የማውቃቸው። በደንብ ነው የማውቃቸው። ሄደው ታያቸዋለህ በቪዲዮ እንዴ? ፎቶ ለዋወጣለሁ። ጊፍተሬ እንዴት አላውቅም? በፍጹም አትለዋወጥም። ኧረ በጣም ለዋወጣለሁ ወላሂ። በዚህ ጉዳይ እኔ ለምሳሌ ጌመር ነው ቀልደኛ አንዳንድ ጊፍተሮችን ክርስቶስ ምስክሬ ነው አይደለም ላቃቸው ፎሎ እንኳን መልስላቸው። በጣም ብዙ ጊዜ ሰፖርት ያደረጉኝ ልጆች አሉ። አድራሻቸው የት የሆኑ ፎሎ ማንመላለስ በጣም ብዙ አሉ። ግን ገስ ላይ ገብተዋሉ። ሁሉንም አቃቸው ማለት ይችላል። አሁን ቤቱንም እየባረካችሁ ውስጥ ያውቃችኋለሁ ወይስ አታውቁም? ይኸውልሽ የአንቺና የሌላ ጊፍተር የተለያየ ነው እያልኩሽ አለው። ፀጉር ቤቷን ያስተዋወቀችላት በእርዳታ 50 ሺህ ብር የምታስገባላት ሁሌ ጊፍት የምትሰጣት ሴትዮ አንድ በይ። ሁለተኛ ሚኪና ጓደኛሞች ናቸው። የሚኪ ጓደኛ ሚኪ በአካል የሚያገኛትን ማህሌት እንዴት ነው ታስቡት? አንዴ እኔ እዚህ ላይ ልጨምረን ለማብራት ሰዎች ናቸው። ቴንክ በጣም አመሰግናለሁ። ሉረድ ግን ህውዬ ሚኪን ድሮ የምናውቀው እናውቀዋለን። ይህንን መኪና ያመጣውን እነ ሄሮን ትዝ ይልሻል። ሄሮን እነ ህዊ ያ ሁሉ ችግርን አሳልፎ በጌመር እኛ ነበርን የምናውቀው ሰዎች ማለት ነው። ስንት የለፋበት የጣረበት ነው እንጂ ሰርቆ አይደለም። እሱን ልናገር ፈልጋለሁ። አመሰግናለሁ። የሚኪ ንብረት እኔ ተሰርቆ ነው ብዬ ማለት አይደለም። መኪናና ፕሌን መግዛት አቅም አለው። ድሮ ገና አንበሳ ምን እንደሆነ ስዕል በሚመስለን ሰዓት ነው ሚኪ ጌም መጫወት የጀመረው። ዛሬ አይደለም። የዛሬ ስንት ዓመት ነው ቲክቶክ ሲፈጠር ጀምሮ። ሚኪ ብር የለውም ማለት ይከብዳል። ምክንያቱም ቲክቶክ ጌም ስትጫወቱ በደንብ በቀን እስከ $5,000 እስከ $10,000 ታገኛላችሁ፣ ሰው ካላችሁ ማለት ነው። ሚኪ ታዋቂ ነው። ይሄ ንብረቱ እየዘርፋ እኔ አይስማማኝም ስላለው ንብረት እኔ ስለገዛው ቤት ስለገዛው መኪና አይደለም ስለሚያለቅሱ ድሃ ግን እቆረቆራለሁ። ኦኬ አንዴ እኔ ደግሞ አንድ ጥያቄ ሌላ ልንገርሽ ህዊ፣ አንዴ ከይቅርታ ጋር ማለት ነው። ህዊ ለክሱ ስለ ክሱ ቅድም ስለ ክስ ይወራ ነበር። ስለ ክሱ ከሆነ ፋሲካ ከሳለች፣ አንደኛ ነገር። ሁለተኛ ነገር ደግሞ ሚኪ ኢማራት ላይ መክሰስ አይችልም። ምንም አይነት መረጃ የለውም የሷ ማለት ነው። ግን የሚኪ ወንድም 500 ሺህ ብር የተበላው ደረቅ ቼክ ስለጻፈችልን እሱ ከታሜ ጋራ ሆኖ ተሰብስቦ እነዚህ ሳሎን የሚሰሩት ልጆች ከእሷ ጋር የነበሩት እነሱን የበላቻቸውን አርጎ ምናምን ነገር ታሜ እነዛን ሁሉ ሰብስቦ ወስዶ ክስ እንዲመሰርቱ አድርጓቸዋል። ኦኬ ይሄ እንዳለ ሆኖ ማለት ነው። ሀቢባ ለምትለው ታሪክ ማለት ነው። ሀቢባ ከሀ እስከ ፐ ቅልቦችም አላቅም አልሰማም ሲል አምጥታላችሁ መረጃዋን አምጥታ ልጅቷን እንደማታውቃት ምናምን ነገር ባለፈውም አንተ ቤት ረሶ ሲወራ ጃጓር ማለት ነው ምን አለመሰለች ሀቢባ ከምትኖረው ባህሬን ነው። ኖ ሀቢባ ባህሬን አለ የምትኖረው ታውቂያለሽ፣ ዋንቺ የት እንደምትኖር እሷ ማለት ነው። ቤት እየቀየረች ነው። ከባህሬንም ልታመልጥ ነው። እሷን እያሸሻቻት ይሆናል። ያሌለ በቃ የማይገናኝ ነገር። አሁን እኛ ትኩረታችን ሌባ ላይ መሆን ሲኖርበት ማለት ነው ትኩረታችን ወይ ሀቢባ ላይ ወይ ፌመሱ ሚኪ ላይ ኖ ሚኪ እዛ ጋር የሰራው ማስታወቂያ ብቻ ነው። በሱ አካውንት የገባ አንድ ብር የለም። የሚገርምሽ ነገር ማለት ነው ልንገርሽና ሚኪ ብሩን አስገባላችኋለሁ አለ። የማናለብሽ ዲቦ ወንድምን ታውቂዋለሽ? የሚኪ ጓደኛው ማለት ነው። ለእሱ ምን አለው መሰለሽ ሂድና አንተ ግሩፑ ላይ በጥብጥ ብር አትክፈሉ በላቸው ምናምን ነገር ብሎት የማናለብሽ ዲቦ ወንድም በሌላ አካውንት እራሷን ማሂን አውጥቷ ከማሂ ጋር ጨርሶ መጥቶ ሚኪ ላይ ተደርቦ ብሩን ክፈሉ ለማሂ ማሂ እኮ የምትሰራው ለእናንተ ነው ምናምን ነገር ካለ በኋላ ድጋሜ ሚኪ ብር ከፍላለሁኝ አለ።
ብር የሚከፍሉትን ሰዎች ግሩፕ አድርጉና አምጡ። የት ሀቢባ ቤት ሲባል ግሩፑ ላይ ማን ነበረበት? የማን አለብሽ ዲቦ ወንድም ስንት ከፍላል ሲባል 100 ሺህ ብር አልከፈለም። የሚገርምሽ ነገር ሳይከፍል ከፍያለሁ ብሎ የጓደኛውን ገንዘብ ለመብላት መጥቶ ነበረ። ይሄን ያህል ነው የሰው ልጅ ማለት ነው። እና እኔም ጥያቄ ልጠይቅሽ እስካለ ኦኬ፣ አሁን አንቺ ፋሲካም ከሳለች አልሽ፣ ያ መረጃሽን ታቀርቢያለሽ። አንድ ሁለተኛ ሚኪንም ነፃ ለማውጣት ተናገረሽ፣ ሀቢባንም ነፃ ለማውጣት ከተበሉት ጎን ከነሱ ጎን አንድ ከነሱ ጎን እና ይሄንን 137 እንደገና ደግሞ ከኢትዮጵያ 70 ድሆች ንብረታቸው ተዘርፎ ሜዳ ላይ በወደቁት ሰዎች መካከል ሆኝና ማህሌት ጋር ጓደኛ የሆነ አብሮ የሰራ ሰው አይጠየቅም እያልሽ ነው? ማሬ እንደዛ አላልኩም። ያልኩ ምን እንደሆነ ታውቃለህ? አሁን ልጅቷ ሴትይቷ ማለት ነው ሁሉንም ሰው ነው ያጭበረበረችው። እኔ አሁን ልጆቹ በጣም ያሳዝኑኛል። እኚህ 7 ሴት ልጆቹ ማለት ነው። እናንተ ናችሁ አይክፈሉ ያላችሁ። ሁላችሁ ተሰብስባችሁ ለምን ብሩ ይከፈላችኋል? አይከፈላቸው ሲባል አልነበርክም? ነበርክ እኮ መብረኳን። ታዲያ እንድናገር እድል ካልተሰጠኝ ያን ነገር መናገር እችላለሁ። ሚዩት አድርጎ ማዳመጥ ግዴታዬ ስለሆነ መስማት ነበርክ፣ በሰዓቱ ነበርክ ግና። ስለዚህ እኔ አትክፈል ማለት መቻል አለብኝ። አትከፍልም ለምን ትከፍላለህ ማለት መቻል አለብኝ። ስላዳመጥ ተስማምቻለሁ ማለት ነው አይደለም። እድል እንዲሰጠኝ እየጠበኩ ነበር። አሁንም ቢሆን የ7 ሰዎች ይክፈል ከፈለገች እህቱ ከፈለገ እኔ እዛ እያለቀሱ ያሉ ሜዳ ላይ የወደቁ ሰዎች ላይ ነው ስልከቴ እንጂ አትኖረው አልኖረው ገነባ አልገነባ ነው አይመለከትም። መረጃ የ7 ሰዎቹ ለሚባለው ሀቢባ መረጃ ለምትለው ሁሉም ሰው ነው የሚያውቀው። ስለ መረጃው ሁላችንም አይተናል። ኦልሬዲ ላይቭ ላይ ነው እሷ መረጃውን ያሳየችው ማለት ነው። ፋሲካም ብትሆን እንደከሰሰች ላይቭ ላይ ነው እንደናንተ መረጃውን ያሳየችው የተናገረች። ታሜም ቢሆን ሀቢባ ቤት ገብቶ እንደከሰሰ ልጆቹን እየጠበቀ እንደሆነ በቪዲዮ እነ ሂው ካየሽ ትከታተልሽ። ሀቢባ አይቻት ሊሆን ይችላል አላውቅም። ታሜም ቢሆን ሊከሳቸው እንደሆነ ላይቭ ላይ ያሳይቷል በመረጃ። ለምሳሌ ሀቢባ ከቅልቦች ጋር አብራ ነው የምትሰራው አይደል? ለምንድን ነው ከኔ በፊት እርጅኝ ብለሽ ልትረጅ ሄደሽ ሪከርድ አድርገሽላቸው ፎቶና መረጃ ሲልኩልሽ ጸጥ ያልሽ የስጠይቃት? ያ እንግዲህ ከ3 ወር በፊት ነው ማለት ነው። ስጠይቃት ለቅልቦች አስተላልፈው ማለት ቅልብ ገባ። ልክ ያንን መልስ ስጠብቅ ቅልብ ትላንትና ነው ሊንክ የደረሰኝ አለ። ከዛ ያንን ጥያቄ እንጠይቅ እሱ ትላንትና ነው ካለ ክዷታል። ስለዚህ ደረሰኝ ሳይሆን መልዕክት እሷ ከላከችለት ቆይታለች። መልዕክቱን ግን ያየሁት እንደ ትናንትና ነው። አላየውም። የዛን ቀን እየው ስትለው ነው ከፍቶ ገብቶ ያየው እንጂ አላየውም። ስለዚህ ቀኑ ማየት ነበረብን። አሁን እሱ አላየውም አይቶታል ሳይሆን ወይ እሱ ልክ ነው ወይ እሷ ልክ ናት። ምን ማድረግ ነበረብን? ሜሴጅ የላከችበትን ቀኑን አየህ። ለቅልብ በዚህ ሰዓት አግዛቸው ብዬ 57 ሚሊዮን ነው እያወራን ያለ ነው። አብረው ነው የሚሰሩት ቅልቦች እና አብረው ነው የሚሰሩት አይደል? መብረቁ ሚኪን አንተ ተጠያቂ የምታደርገው በምን ነው? መብረቁ አንተ አሁን ሚኪን ተጠያቂ ማድረግ የፈለከው በምን ነው? በምን ነው ሚኪን ተጠያቂ ማድረግ የፈለከው? መብረቁ አሁንም እኮ አይከፍልም እኮ ሚኪ መክፈል የለበትም ከዚህ በኋላ። አልፈልግም። ሁላችሁም በህግ ተይዟል። ይሄ ነገር በህግ እንዲያዝ ያደረገው ማለት ነው። ካልከፈለ ይኸውልህ ስማኝ፣ አትክፈል አላችሁት እኮ ንብረቱ እጅ አለበት አለ። አንተም ሌባ ነህ አላችሁት እኮ። ከከፈልክ እጅ አለበት ሌባ ነህ ተባለ እኮ። አሁንማ በህግ ተይዟል። እንዴት አድርጎ ይከፍላል ከዚህ በኋላ? በህግ እንዲያዝ ያደረገው ማለት ነው። እናንተ ዙሩን እንትን ያላችሁት ናቸዋ። ሌላ ነገር ወደ ወንጀል ውስጥ የከተታችሁት እኮ እናንተ ናችሁ። ሚኪ በማያውቀው ሰርቶ ያመጣውን ልጅ እንደዚህ ደክሞ ያመጣውን ልጅ በምንም በማያውቀው ቤት ለምን ገዛ? መኪና ለምን ገዛ? ይሄን ለምን አደረገ? ይሄን ለምን አደረገ? እንደ ብዙ ሰው እኮ አለ። ከተበሉት ሰዎች መካከል ብትሆኑ ስታለቅሽ ትገኝ ነበር። ጓደኛ አለች እየተበላች ወንድሜ መብረቁ። ለዛ እኮ ከፍላለሁ ሲሉ እኮ እናንተ እንዳይከፍል አደረጋችሁት። ወንጀለኛ ነህ፣ ተባባሪ ነህ፣ 57 ሚሊዮን ብር አብረህ በልተሃል፣ እንደዚህ አድርጋል እያላችሁ ልጁን ቀጠቀጣችሁት። አንዴ ሰው የሚከሰሰው እንዲከሰስ ያደረግነው እኛ ነን አይደለ? ምን ስላልከፈለ አይደለም? ቢከፍል ኖሮ ለምን ከሰዋል? ይኸውልህ መብረቁ አንተም እኮ ትክክል ነህ፣ ግን እኔ ማለት ነው ሲሪየስሊ በእውነት እንደ ፖይንት ማለት ነው የአንተ ቤትም ገብቻ ካለውኝ እከታተላለሁኝ። እንደ ፖይንት ከሆነ ግን ማለት ነው
እኔ በጣም ትልቅ ፖይንት ያለብኝ አንደኛ የሚኪና የማሂ እናት ላይ በጣም ቢግ ፖይንት አለብኝ። ሴትይቷ በጣም ነው የሚዋሹት። በቃ የትልቅ ውሸታም ማለት እየማሉ ነው የሚዋሹት። ቲክታክ አላውቅም ብለዋል አይደለ? ቲክታክ እኔ አይቼ ምንም አላውቅም ብለው ግን እነ ተስፋዬን የለ እነ ሀቢባን የለ እነ ውሽዬ የለ ሁሉን ያውቋቸዋል። ሴትየቱ በጣም ውሸታም ናት። እናቲቱ በጣም ውሸታም ናት። ተባባሪ ናት ከልጅቱ ጋር። ልንገርህ መብረቁ ሴትየቱ ከእንደገና ቅርበ ጠይቃለች። ብዙ ነገር ማውጣጣት ትችላለን። ሴትየቱ አንደኛና ዋነኛዋ ከልጇ ጋር ሌባ ናት። አዲስንም ጨምሮ እህቴን ከላይ ጎን ላይ ያለው ወንድምም ጨምሮ አንተ ከማን ጎን ነህ ብትለኝ ከተበላ ጎን ነው ያለሁት። ከዳዎቹ ጎን ነኝ። እኛም ከተበሉት ጎን ነን። ግን ያለ ስም ነው ስም እየሰጣችሁ ያሉት። እኛም ከተበሉት ጎን ነን። አንዴ ኳዳም ተሰሉ ካልፈለግንም እነ ሚኪ የሉበትም። ሌባ አለች ዋና የዘረፈችው። አላወራ ለምንድን ነው አፌ ለምትቆሙ? እንደዚህ ከሆነ እኮ አንተ ከሚኪ ጋር ጎን ነው ስትከራከር እድል ይሰጣል፣ መረጃ ታቀርባለህ። እኔ ከማን ጎን ነህ ካልከኝ መኪና ቤት ምናምን ውስጥ ካለ ሰው ጎን ሳይሆንም ሆኖ ከድሃዎች ጎን ነው፣ ከተበሉት። እነዚያ የተበሉት ሰዎች ፍትህ እንዲያገኙ ደግሞ ሙሉ የሌባውን ኮቴ ትከተላል። ሚኪም እኮ ድሃ ነው የነበር። ሚኪም እኮ አፈሩን አመዱን አራግፎ የተነሳ ልጅ እኮ ነው። አንድ ያዳም ሚኪም እኮ ሙልጭ ያለ ድሃ እንደኔ እልል ያለ ድሃ እኮ ነው። እንደነሱ ድሃ እኮ ነው የነበረ። አሁን ሀብታም ስለሆነ በቃ ከዛ ታወሪያለሽ። ለምን እንደዚህ እንደምል ታወሪያለሽ። ማዘርን የመሀሌትን እናት ካለችበት ቦታ ጎርጉሬ 24 ሰዓት ሰጥቼ ፎቶ ለጥፌ ቪዲዮ ስሰራባት 80% ልክ እንዳልሆንኩ አውቃለሁ። ልጅ ባጠፋው እናት እንደማይጠየቅ አውቃለሁ። ይህንን ነገር ያደረግኩት ትጠየቃለች። ምክንያቱም ወንጀለኛ ናት። ምክንያቱም ሚኪ ሌባ ነው፣ አንተ ሌባ እያለች ቪዲዮ ሰርታበታለች። ሌብነቱን ደግሞ በማስረጃ ታምጣ ትጠየቃለች። እሷም ሌባ ናት።